ነገር ግን በህይወታችሁ ውስጥ አስፈላጊ ነገር አማራጭ አይደለምና መንገድ መሄድ የግድ ይላል። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ በአስፈላጊ ነገር የሚቀልድ ሰው በውጤቱ ላይ ነው የሚቀልደው። በህይወቱ ጠቃሚ በሆነ ጉዳይ ላይ የሚዘናጋ ሰው በህይወቱ ውስጥ በሚመጣ ከፍታ ላይ የተዘናጋ ነው። ስለዚህ በእግዚአብሔር ቤት ውስጥ የሚመላለስ ማንኛውም ሰው በሚኖርበት የህይወት ዘመን ውስጥ እግዚአብሔር ሐሳብ ተላልፎ የተሰጠ አእምሮ እስከሌለው ድረስ ያ ሰው ውጤቱን እየጠላ እንዳለ ማየት ያስፈልጋል ማለት ነው። ባለፈው ለመነጋገር እንደሞከርነው ሰው የእግዚአብሔርን ሐሳብ ሲጠላ ወይም ሪጀክት ሲያደርግ መከናወኑን ነው የሚጠላው። መከናወኑን ነው ሪጀክት የሚያደርገው። ሰው የእግዚአብሔርን ሐሳብ ሪጀክት ሲያደርግ ድልን ማሸነፍን በልጦ መሄድን ነው ሪጀክት የሚያደርገው። ስለዚህ ጨው ለራሱ ስትል ጣፍጥ ነው ነገሩ። የእግዚአብሔርን ሐሳብ ለራሳችን መውደድ የሚበጀን ለኛ ብቻ እንጂ ለእግዚአብሔር አንዳች የሚጨምርለት ነገር እንደሌለ ማስተዋል በጣም አስፈላጊ ነው። ክብር ለእግዚአብሔር ይሁን። በተለይ በእያንዳንዱ ቀን ውስጥ ስትኖሩ እግዚአብሔር በሚያስብላችሁ ልክ እግዚአብሔር በሚጠነቀቅላችሁ ልክ ዋጋችሁን መተመናችሁ ይጠቅማችኋልና ለዚህ ነው ሰሞኑን ስለ እግዚአብሔር ሐሳብ በደንብ ጠንከር አድርገን እያየን ያለነው። ትናንትና በነበረን ጊዜ እግዚአብሔርን ስለመፍራቱ ተሰማለት ብሎ የዕብራውያን መልእክተኛ የጻፈው ቃል ስንመለከት ነበር። መቼም ኢየሱስ ክርስቶስ ከሞት ሊያድነው ወደሚችል ወደሱ ጸለየ ነው የሚለው። የገጠመው ነገር አለ። ነገር ግን ያ የገጠመው ነገር በሞት ፍርሃት ውስጥ የሚያስኬድ ነገር ግን የድልና የሰው ልጆችን ከጨለማ ስርዓት የሚያወጣ መንገድ ነበር። ያ መንገድ እግዚአብሔር ፕሮፐርሊ ለሰዎች የመዳን መንገድ አድርጎ ያየው ስለሆነ ብዙ ጊዜ ኢየሱስ ለዛ መንገድ ተላልፎ በሰጠቱ አልጋ ባልጋ ሆኖ ማየት እንዳልሆነ ብዙዎቻችን እንረዳለን እናያለን። እንዲሁ በነፃ ድነናል እንጂ እንዲሁ ግን ዋጋ ሳይከፈል አይደለም የኖርነው። ኢየሱስ ያዳነን በነፃ ቢሆንም እሱ ግን በነፃ አይደለም የሄደው። እሱ የሄደበት የህመም መንገድ ለኛ ፈውስ ሆነ። እሱ የሄደበት የውርደት መንገድ ለኛ የክብር መንገድ ሆነ። ኢየሱስ ጌታ ነው። ስለዚህ ዋጋ ተከፍሏል ማለት ዋጋ ተከፍሎ ነው እኛ የዳነው። በነፃ ያገኘነው ቢሆንም እንዲሁ በጸጋ ቢሆንም እሱ ግን ዋጋ ከፍሎበታል እና ያንን መንገድ ለመሄድ ሲያስብ ያ መንገድ የእግዚአብሔር ሐሳብ መንገድ ነበረ። ያንን ሐሳብ ኢየሱስ ለመኖር ዋጋ መክፈል ነበረበት። ያንን ዋጋ ለመክፈል ቢያስጨንቅም ከእንባ ጋር ቢሆንም ከብዙ ትካዜ ጋር ቢሆንም ወደ እግዚአብሔር ነገሩን እንዳቀረበ መጽሐፍ ቅዱስ ይነግረናል። ስለዚህ ትላንት ይህንን ቃል ስንመለከት ነበር። ወገኖቼ ሆይ በደንብ አተኩሩ። የትኛውም ሃይማኖታዊ ስርዓት በተለይ በክርስቶስ ላመንን ለኛ የሚጠቅመን የሚበጀን ውጤት የሚያመጣልን ነገር የለም። ዛሬ የተወሰኑ ነገሮችን ከእግዚአብሔር ቃል ደግሞ እናያለን። መጽሐፍ ቅዱሳችን ትንቢተ ዳንኤል ላይ ምዕራፍ 6 ቁጥር 28 ላይ የሚናገረው ቃል አለ። ይህም ዳንኤል በዳሪዮስ መንግስትና በፋርሳዊ በቂሮስ መንግስት ኑሮ ተቃናለት ይላል። ክብር ለእግዚአብሔር ይሁን። ኑሮ ተቃናለት። በደንብ አስተውሉ። ወንድማችን ዳንኤል በዳሪዮስ መንግስት ከዚያም ደግሞ በቂሮስ መንግስት ውስጥ ምን አለለት አለ መጽሐፍ ቅዱስ? ተቃናለት። እንዴት ነው የተቃናለት? እነዛ ነገስታት ለዳንኤል የኑሮ በቃናት መልካም ሐሳቢዎች ነበሩ ወይ? ይሄ በጣም ወሳኝ ጥያቄ ነው።
አስተውላችሁ የምትሰሙት ጉዳይ ነው። ዳንኤል በነበሩት ነገስታት መካከል የተቃናለት መንገድ ነው የሄደው። ነገር ግን በዳንኤል በቂሮስም በዳሪዮስም መንግስት ውስጥ በነበረ ጊዜ ጥፋት ወደሱ ይመጣ እንደነበረ ሊያጠቁት የሚፈልጉ በሱ ህይወት ላይ በሱ መንገድ ላይ እንደነበሩ መጽሐፍ ቅዱስ በግልጽ ይናገራል። ነገር ግን ገና ወደ ባቢሎን በመጡ ጊዜ እነዚህ ሰዎች በጣም የሚያስገርማችሁና እንድትረዱት በጣም የሚያስፈልገው ጉዳይ እንደዚህ የሚል ቃል ታገኛላችሁ። ገና የዚህ መጽሐፍ ታሪክ ሲጀምር በንጉሱ መብልና መጠጥ እንዳይረክሱ የንጉሱን ባለሟል ወይም ደግሞ እነሱ አካባቢ ያለውን የንጉስ መልእክተኛ ንጉስ እነሱን እንዲከታተል ለተመደበው መልእክተኛ እንዲህ ብለው ነገሩት። እኛ ይሄንን መብል ከምንበላ ይልቅ በሌላ ፈትነን በማያረክስ ነገር ፈትነን በጌታ በኢየሱስ የማያረክስ ነገር ሳንበላ አንድ ሳምንት ፈትሸን ሌላ ሐሳብ ሳንጭል እስኪ ሲስተም አድርጋችሁ አስቡት። የሆነ የጨለማው ዓለም ወደ ውስጣችሁ የሚቀዳው ነገር አድርጋችሁ አስቡት። ይሄንን መብልና መጠጥ ምክንያቱም የትኛው መብልና መጠጥ ሰውን እንዴት ሊያረክስ ይችላል? ሰው ከበላ መቼም ሰው ይበላል ይጠጣል። እንዴት ይሄኛው ምግብ ተለይቶ የሚያረክስ ሆነ? ነገር ግን እነዚህ ወንድሞች እንዳይረክሱ ከሚኖሩት የህይወት ስርዓት እግዚአብሔርን ከመፍራት እግዚአብሔርን ከማክበር የህይወት ስርዓት ውጪ እንደሚያደርግ ተረድተዋል ማለት። ስለዚህ እንዳንረክስ ባከየን ነገር መብላት አንፈልግም ማለት በጣም እኮ ድል ነው እኮ። እነዚህ አራት ጓደኛሞች ንጉስ በጣም መርጦ ካለው ህዝብ ተመርጠው ጥሩ ምግብ እንዲበሉ ጥሩ ትምህርት እንዲያገኙ ጥሩ እንክብካቤ ነው። ምክንያቱም ነገ ለንጉስ ባለሟል ሆኖ ተሿሚ ሆኖ የሚቀርቡ ሰዎች ስለሆኑ የከበረ ስፍራ የተሰጣቸው ናቸው እነዚህ ሰዎች። ስለዚህ የቀረበ ሁሉ የሚበላ አይደለም ማለት ነው። ስለዚህ የሚቀርብልህ ጥሩ ሐሳብ ሁሉ የእግዚአብሔር ሐሳብ ነው ማለት አይደለም። የሚመቻች ሁኔታ ሁሉ እግዚአብሔር ያመቻቸው ነው ማለት። እነዚህ ሰዎች በንጉስ ስርዓት እንዳይረክሱ ሌላው እንደሚኖረው እንዳይኖሩ በልባቸው አሰቡ። ከእግዚአብሔር ሐሳብ ውጪ የሆነ የትኛውም ጉዳይ እንዳይገዛቸው በልባቸው አሰቡ። ዛሬ በዚህ መንፈስ ልባርካችሁ ፈልጋለሁ። የሚያቃናላችሁ እግዚአብሔርን ብቻ እንድታስቡ ከሚያቃናላችሁ ከእግዚአብሔር ጋር ብቻ እንድትተባበሩ ይህ መንፈስ ሁለንተናችሁን እንዲቆጣጠር ባርካቸዋል። አያችሁ እነዚህ ሰዎች ሊተባበሩ አልፈለጉም። የንጉስን ግብዣ ሊያስተናግዱ አልፈለጉም። የንጉስን ግብዣ ሊተባበሩ አልፈለጉም። በንጉስ ግብዣ መደሰት፣ በንጉስ ግብዣ መደላደል አልፈለጉም። ይልቁንስ የፈለጉት እነዚህ ሰዎች ምንድነው? እግዚአብሔርን የማያሳዝን እግዚአብሔር የማይከፋበት ኑሮ ነው። ለነሱ የሚመች ነው። ለነጋቸው ሲታሰብ የሚያደላድል ነው የሚመስለው። አብዛኛው ሰው እየተጠቀመው ነው ይሄንን መንገድ። እነዚህ ሰዎች ግን ቆም ብለው አሰቡ። ዛሬ በተለይ ስለ ዳንኤል ይሄን ክፍል ያነሳውላችሁ ኢንጀነራል ጠቅላላውን የጓደኞቹንም ታሪክ እንድንመለከትም ስለፈለኩ እዛ ትምህርት ቤት ውስጥ ሁሉም ሰው እየኖረ ነው። እዛ ትምህርት ቤት ውስጥ ሁሉም ሰው እየበላ ነው። እዛ ትምህርት ቤት ውስጥ ንጉስ ያዘዘ ሁሉ ተፈጻሚነት አለ። እነዚህ ሰዎች ግን የንጉስን ትእዛዝ ሳይፈሩ እባክህ አሉት፣ እባክህ ፈትነን፣ ከመርከሳችን በፊት ፈትነን፣ አምላካችን የማይወደውን ነገር አድርገን ለመኖር ተላልፈን ከመሰጣታችን በፊት እስኪ ፈትነን ከአምላካችን ጋር በጥሬ ህይወታችንን እንድንሞክረው ፈትነን አሉት። መቼም እግዚአብሔር መልካም ነውና ሞገስ ሰጣቸውና ያም የንጉስ ባለሟል እስቲ አንድ ሳምንት ሰጣለሁ አለ። አንድ ሳምንት ሰጣለሁ
ኢየሱስ ክርስቶስ ጊዜያዊ ከሆነ ከሚያረክሳችሁ ነገር ሁሉ የሚጠብቃችሁ መንፈሳዊ አቅም በላያችሁ ላይ ይምጣ። መጽሐፍ ቅዱስ ሲናገር እንደዚህ አለ፣ ለጊዜው ከሚገኘው አለ ከፈርዖን የልጅ ልጅ መባል ይልቅ አለ ስለ ሙሴ ሲናገር ለጊዜው ከሆነው ከሹመቱ ይልቅ ከእግዚአብሔር ሕዝብ ጋር ከእግዚአብሔር ሐሳብ ጋር መከራ መቀበል የሚቀጥለው ፈርዖን ነው፣ የሚቀጥለው መሪ ነው፣ የሚቀጥለው የግብጽ መሪ ነው ሰውየው። ነገር ግን ከሱ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበላለሁ አይለ። እነዚህም ወንድሞች እንደዛ ነው የሆኑት። ሙሴ ከንጉስ ቤት ነው የወጣው። እነዚህም ወገኖች ከንጉስ ቤት ነው። ሙሴ ባዕድ ነው፣ ዕብራዊ ነው ሙሴ። ነገር ግን ፈርዖን ቤት ነው ያለው። የፈርዖንን ወተት ነው የሚጠጣው። እነዚህም ወንድሞቻችን ዕብራውያን ናቸው፣ ግን ባቢሎን ባለ የንጉስ ማስተማሪያ ቤት ውስጥ ነው ያለው። ወገኖቼ ሆይ ለዛሬ ብላችሁ የምትጥሩት የእግዚአብሔር ሐሳብ ያሳንሳችሁ እንደሆነ እንጂ ሊያስፈልጣችሁ አይችልም። ለጥቂት ደስታ ብላችሁ የምትንሸራተቱት ነጥብ እሱ ታሪካችሁን ዝቅ ያደረገው እንደሆነ እንጂ የተሻለ ሰው ያደርጋችሁ። ማንም ሰው በተለይ በክርስቶስ ያመነ ማንም የእግዚአብሔርን ሐሳብ በጊዜያዊ ነገር ተክቶ ትቶ ቢሄድ የተሳካለት ሊሆን አይችልም። ፈትነን እስኪ እንደሌላው ሳንኖር ከሌላው እንደማናንስ ይሄን እስኪ ያሉት በጌታ ስም እንዲህ አይነት ቆፍጣና መንፈስ ውስጣችሁ ይኑር። አሜን አትሉ? ምን ብዬ ለባረካችሁታል? ምን ብዬ ለባረካችሁ? የቀረበውን ሁሉ ብሉ ልበላችሁ? ለጋብዛችሁ ሁሉ ተገኙ ልበላችሁ? እግዚአብሔር የሌለበት ሃይሎጋ ውስጥ ተገኙ ብዬ ያልባረካችሁ? ወደ ኢየሱስ ክርስቶስ ስትመጡ ሊያነግሱት ፈለጉ ይላል መጽሐፍ ቅዱስ። ሊገሉትም ይፈልጋሉ፣ ሊያነግሱትም ይፈልጋሉ። አንድም ቀን ግን ለንግስናቸውም ለግድያቸውም አልተገኘላቸው። እናንተ ሰዎች እግዚአብሔርን ቸል ብሎ መክበር የለም። እግዚአብሔር በማይወደው መንገድ ሄዶ ለጊዜው ያረፈ ሊመስል ይችላል እንጂ ማረፍ የለም። አየህ፣ ይሄ ፔንኪለር የሚባል ነገር አለ አይደል? ፔንኪለር ታውቃላችሁ? ስሙ ራሱ ምንድነው? የህመምን ስሜት መግደል ነው እንጂ ህመምን መፈወስ ነው፣ መድኃኒት መሆን ነው። አሁን ሰው ራሴን አመመኝ ሲል የራስ ምታት መድኃኒት ዋጥ ይባላል አይደል? ምን እያላችሁት ነው? ትድናለህ እያላችሁት ነው? እንዳይሰማ ትሆናለህ እንጂ አይደለም። ኦኬ፣ ለምሳሌ አንዳንድ ሰዎች አደጋ ደርሶባቸው አንስቴጂያ ይወጉና እግራቸው ይቆረጣል። ከዛ ከሳምንት ከ15 ቀን በኋላ ማደንዘዣው ሲያቆም ይላሉ፣ እግሬ ይላሉ። ለምን? ማደንዘዣው መድኃኒት ሊሆን አይችልም። ከዛ ህመም ሊያድናቸው እድሜ ልክ ቁስሉ እስኪደርቅ ድረስ፣ ቁስሉ ራሱን በራሱ እስኪያክም ድረስ ሊፈውሳቸው አይችልም። ነገር ግን እንዳይሰማቸው ጊዜያዊ ሕክምና ሊሰጣቸው ይችላል። በጣም ብዙ ጴንጤ በዚህ ዘመን ፔንኪለር እየዋጠ ነው ራሱን የገደለ። ጸልዮ ጾሞ ለእግዚአብሔር ሐሳብ ራሱን አሳልፎ ሰጥቶ ታግሎ ከማሸነፍ ይልቅ ይለኛል ብሎኛል እያለ ዛሬ ማለፍ ነው። የብዙ ሰው ኮርቻ ነው። ዛሬ እንደምንም ዛሬ ተለብቻ ነገስ ያቸው ውሸት የሚወድ ሰውና የእግዚአብሔርን ሐሳብ የሚጠላ ሰው ጊዜያዊ ማምለጫ ነው የሚፈልገው። ዛሬን ማምለጥ ነው የሚፈልገው። አይታችኋል? ውሸታም ሰው አረ እውነቴን ነው ምናምን ብሎ ያልፋል አይደል? ነገ ያገኛቸዋል። ዋሽቶ ታገኙታላችሁ። ነገ
ከዛስ ይቅርታ ትላንት ዋሽቻለሁ ይላል እንዴ? አይደለም እኮ ምን መሰለ ብሎ ሌላ ሁለተኛው ሸት ይዘ ይሄ ሰውዬ እውነት ከመናገር እየወጣ ይመጣል። አሁን የነጋዴ እንደ ታይዋን ውስጥ ሄዳችሁ እኔ ለምራስ ያልመጣሁት የትኛውም ነጋዴ ያዋጣኛል ብሎ ሸጦ ያውቃል? እስቲ እንጠይቃችሁ። ገበያ መች እንትሄዱ ሰው በሚያዋጣ ሂሳብ ነው የሰጠኝ አመሰግናለሁ ብሎ ያውቃል? አያውቅም። እሺ በቃ ደንበኛ ስለሆንኩ ነው ይላል እኮ። አይነግርህም፣ እንዳተረፈ አይነግርህም። ከቦታው ራሱ አልመጣም ምናምን እያለ ነው ይሸጥልህ። የእግዚአብሔርንም ሐሳብ የሚጠሉ ሰዎች እንደዚህ ናቸው። ከመመለስ ይልቅ በዛው ላይ እየገነቡ ጥፋትን ማራዘም ነው ምርጫቸው የሚያደርጉት። ለዛ ነው እነዚህ ሰዎች ገና ባቢሎን ሲረግጡ ገና እንደተመረጡ ሲገባቸው ይሄ ለጣዖት የተሰዋ ነገር ነው፣ ይሄ ውስጣችን ካለ ከእግዚአብሔር እውነትና ሐሳብ ጋር የሚጋጭ ነገር ነው አሉ። ስለዚህ ተነጋገሩ ጓደኞቹ፣ እግዚአብሔር ይባርካቸው። አራቱም ደግሞ ተስማሙ። አያችሁ፣ አንዱ ምን ችግር አለው በሆዴ ጸልዬ ምናምን አላለም። አደባባይ ላይ ነው ያዋረደው ያንን መንፈስ። በጌታ በኢየሱስ ልባርካችሁ። በዘመናችሁ ሁሉ የእግዚአብሔር ሐሳብ ከሌለው ነገር ጋር ተመሳሳችሁ መኖር አይሆንላችሁ። በኢየሱስ ክርስቶስ ስም ታስወጡታላችሁ። ከህይወታችሁ ታስወጡታላችሁ። ከአገልግሎታችሁ ታስወጡታላችሁ። ከመውጣት መግባታችሁ ላይ በጌታ በኢየሱስ ስም የእግዚአብሔር ሐሳብ ያልሆነ የትኛውንም እርምጃና ግብዣ ታስወጡታላችሁ። አስወጡት ከህይወታችሁ። አራቱም ተስማሙ። እኔ ምን በቃ እየጸለይን እንብላ ሆናን አይደለም የተባባሉት። አንበላም እንበላለን። የማያረክስ ነገር ካለ እንበላለን። የሚያረክሰውን ግን ምን አንል ወደ ውስጣችን አናስገባም። ያን ጊዜ እግዚአብሔርም ተለመናቸው። እግዚአብሔርም አያችሁ ጸሎታቸውን ሰማ። እግዚአብሔርም የልባቸውን መሻት ለሐሳቡ ያላቸውን ዋጋ በደንብ ያከበሩ ይመስላል። አያችሁ በባቢሎን ምንም ለግዞት ቢመጡም እግዚአብሔር የግዞቱ ዘመን እንደሚያበቃና ይሄ የረከሰ ለጣዖት የተሰዋ ነገር ጊዜያዊ እንደሆነ የእግዚአብሔር ሐሳብ ይህን ህዝብ መጎብኘትና ወደ ድል ማምጣት እንደሆነ በደንብ የተረዱ ሰዎች ናቸው። 70 ዓመት በባቢሎን ሲፈጸም መጎብኘትን እንደሚጎበኛቸው በደንብ የተረዱ የእግዚአብሔር ሐሳብ የገባቸው ሰዎች ናቸው። ለዛ ነው ለ70 ዓመት እንጂ ይሄ ባርነት የዕድሜ ልክ አይደለም ብለው አስበው መርከስን ምርጫቸው ያላደረጉት። አንዳንድ ጊዜ አንዳንድ ነገር ሲዘጋጋ ሰው መንገዱን ጥፋት ያደርጋል። አያችሁ፣ አንዳንድ ሰው ይሰርቅና ፖሊስ ይዘዋል። ከዛስ መስረቅ ልክ ነው ልክ አይደለም እና ለምን ሰረቅ በቃ ቸግሮ የነበረ ምናምን አየህ። ህይወቱን ለመቀየር እኮ ሰው መምረጡ እኮ ልክ ነው አይደለም እንዴ? በቃ ተቸግር ያለው ብሎ ከችግር መውጣት አለብኝ ብሎ ማሰቡ ጤነኝነት ነው አይደለም እንዴ? አይደለም። ግን ችግሬን አሸንፍበታለሁ ብሎ ያለው መንገድ ሌላ ችግር ይዞ የሚመጣ ከሆነ ችግር እንዴት በችግር ይፈታል? አያችሁ፣ በጣም የብዙ አማኞች ችግር ይሄ ነው። የእግዚአብሔር ሐሳብ ዋጋ ሲያስከፍለን ሲፈትነን ከዛ ነገር ቶሎ ለመውጣት ልንወጣው ማንችለው ጉድጓድ ውስጥ እንገባለን። አያችሁ፣ ነግራችኋለሁ አይደለም? አንድ ጊዜ አንዲት አህያ ከነነፍሷ ጉድጓድ ውስጥ ገባችበት ብዬ አንድ ሰውዬ ነግራችኋለሁ። እና አንዲት አህያ ጉድጓድ ውስጥ ገብታበት ጎትቶ በገመድ እንዳያወጣት እንዴት አድርጎ ያንቃታል ወይ የሆነ ነገር ትናለች። በቃ ሞከረ ያለውን ነገር። ከዛ ሰዎች መጡና በቃ እንግዲህ እያየሃት እንደዚህ ከምትሆን አውሬም ከሚበላት አዛው እንዳለች ቅበራት አሉት። እሺ ብለው ተባባሉ። በቃ ተዛዝናለ። አካፋ ይምጣ ተባለ። አፈር ተገልብጦ ላይ መበተን ጀመረ። አይ ከዛ ምን ማድረግ ጀመረች? አህያዋ በተን ሲያደርጉባት እንደዚህ ትላለች፣ እንደዚህ ትላለች፣ እንደዚህ ከዛ ትረግጣለች፣ ታራግፋለች፣ ትረግጣለች። እነሱ ሲጨምሩ እሷ አራግፋ ስትረግጥ እያዩት ሊቀብሯት የሚያደርጉት ሙከራ ከጉድጓድ ውስጥ አወጣ።
የእግዚአብሔር ሐሳብን ትታ የትም አትሄድም። ማንም ደግሞ አያዝንልም፣ እዛው ነው ሊቀብር። በተቻለ አቅም የትኛውንም ጉዳይ ለትንሳኤ እንዲሆንልህ ልታደርግና ልትጠቀምበት ይገባል። ከገባህበት ነገር ሁሉ ለመውጣት እግዚአብሔርን ለምነው እንጂ አንዴ ገብቼበታለሁ የበሰበሰ ዝናብ አይፈራም ብለህ በዛው በጉድጓድ ውስጥ ለመኖር ራስን ለአውሬ አሳልፈህ ባትሰጥ ምረጥ። እነዚህ ሰዎች ለባርነት መጥተዋል። ኦልሬዲ ባሪያዎች ናቸው። ግን እግዚአብሔር ደግሞ አምላካቸው በኢየሱስ እዚህ እግዚአብሔር አምላኬ ነው በሉ። የትኛው ሁኔታ ውስጥ እኮ ግባ፣ ይመችህ አይመችህ፣ ሳቅ አትሳቅ፣ ይክፋህ አይክፋህ፣ ብላ አትብላ፣ ልበስ አትልበስ፣ የትኛው ሁኔታ ውስጥ እኮ እግዚአብሔር አምላክ ነው። እነዚህ ሰዎች እነዚህ ዕብራውያን ባቢሎን ቢወርዱም እግዚአብሔር እኮ አምላካቸው አምላክነቱን አልቻለም። ስለዚህ 70 ዓመት ግን ይጠብቃል። ለ70 ዓመት ብለው እነዚህ ሰዎች ዛሬ ራሳቸውን ሊያረክሱ ግን አልወደዱም። እንዴት አይነት ድንቅ ወዳጆች ናቸው! ዛሬ እነዚህ ሰዎች ሊያስተምሩን ሊመክሩን ይገባል ወዳጆች። በተለይ ህይወታችሁን ነገ በበጎ ጎዳና ማየት የምትፈልጉ ሰዎች ለእናንተ ነው የምናገረው። አይኔ የመጣ ይምጣ፣ ምን ህይወት አንድ ነው፣ 9 ሞት ቢመጣ አንዱን ግባ በለው ነው ምናምን ብላችሁ ተስፋ ቆርጣችሁ የምትኖሩ ሰዎች ካላችሁ ይሄ ትምህርት እናንተን አይመለከትም። ነገር ግን ነገ ከእግዚአብሔር ጋር እከብራለሁ፣ የዛሬ ህመሜ ዛሬ ነው እንጂ ነገ አብሮኝ አይቀጥልም፣ የእግዚአብሔር ሐሳብ በእኔ እንዲፈጸም ራሴን እፈቅዳለሁ የምትሉ ሰዎች ካላችሁ ብቻ ይሄ ነው ለእናንተ መልእክታችሁ። አንበላም ማለት አይገርማችሁ? አንበላም ብለው እነዚህ ሰዎች ሳይበሉ ከበሉት ሰዎች ይልቅ ውበት ነበራቸው። ኢየሱስ ክርስቶስ ዛሬ ልባርካችሁ። ከእግዚአብሔር ሐሳብ የሚበልጥ አንዳች ነገር እስካይኖር ሁሉ ነገር በፊታችሁ ሞገስ ይጣ። የእግዚአብሔር ሐሳብ ብቻ ይቆጣጣራችሁ ዘንድ ሞገስ በፊታችሁ ያገኝ ዘንድ አእምሯችሁ ሌላውን ሁሉ እንዲጠላ ሞገስ የሚከለክለው በጌታ ኢየሱስ ስም ባርኪያቸዋል። ናቁት፣ ናቁት። ከንጉስ ቤት የሚመጣው በተመረጡ ምግብ አብሳዮች የመሰለውን ነገር ናቁትና የሚቆረጠመውንና ዝም ብሎ ማንንም ያልተለፋበት የእግዚአብሔር ውሃውን እየጠጡ መኖርን መረጡት። እንዴት መረጡት? የእግዚአብሔር ሐሳብ በዛ መንገድ ነው። በዛ መንገድ ፍረጡ። አንድ ሳምንት ቆሎ እየበሉ ውሃ እየጠጡ ነገር ግን ይገርማቸዋል። ጥሬ ከሚበሉት ጮማ ከሚበሉት ይልቅ እነዚህ ሰዎች ሰውነታቸው እየፋ ታሪካቸው በጎ በሚያቸው ፊት ሞገስ የሚያስገርም ሲያያቸው አምሮባቸው አላላቸው። ቀጥሉ በዚሁ የማያረክሰውን ነገር እግዚአብሔር ያልተጣላውን ነገር እየበላችሁ ቀጥሉ በዚያ። ምክንያቱም ውጤት አለ። ከዚያ ነው እንግዲህ ብዙዎቻችሁ እንደምታውቁ ወንድማችን ዳንኤል በተለያየ ከንጉስ ኃላፊነት ተቀብሎ በተለያየ ደረጃ የባቢሎንን መንግስት ሲያገለግል በነበረ ጊዜ እግዚአብሔር በተለየ ሞገስ አብሮት ይወጣ ነው ይገባል። እና ዳንኤል ከአራቱ ጋር እንዳይበላ የወሰነ ሰው ነው። እሱ ባልነበረ ጊዜ እነዚህ ወንድሞች እሳት ውስጥ እንገባለን ብለው ወስነው ነበር። እነዚህ ወንድሞች በሚያስገርማችሁ ሁኔታ አንበሳ ጉድጓድ ውስጥ እስኪገባ ደግሞ ወንድማችን ዳንኤል የተፈተነበት ጊዜ መጥቶ ነበር።
በዛ የዳንኤል መጽሐፍ ምን እንደሚል ታውቃላችሁ? አምላካቸውን የሚያውቁ ህዝቦች ምን ይላሉ? ይበረታሉ፣ ከዛስ ያደርጋሉ። እና ሰውየው አትጸልይ ሲባል ይጸልይ። አንበሳ ጉድጓድ ውስጥ ነው ገባለሁ። አሁን ያነበብኩላችሁ አንድ ቁጥር 6 ትንቢተ ዳንኤል ምዕራፍ 6 ቁጥር 28 የዚህ ሁሉ ውጤት ነው። ውጤቱ ላይ ነው መጥቼ ጥቅሱን ያነሳውላችሁ። ምክንያቱም ታሪኩን ሁላችሁም ስለምታስተውሉና ስለምታውቁ። ግን የዚህ ውጤት መነሻ ከእግዚአብሔር ሐሳብ ጋር ባለ ቁርኝነት የመጣ ቁርኝቱ ነው ይሄን ውጤት ያመጣው። ፈቀቅ ሊሉ አልፈለጉም። እግዚአብሔር ከሚወደው ነገር ፈቀቅ ለማለት አልወደዱም አራቱም ሰዎች። እና ጣዖት ፊት አንሰግድም ሲሉ አምላካቸው ራሱን ይገልጥ ነበር። ሹመት ለሹመት ነው ያ ሁሉ ትግል። ሲሰግዱ አይተው አልሰገዱልህም ያሉት ሰዎች ሹመት ፈልገው ነው። ምናልባት እነሱ ሲገቡ ሊሾሙ ፈልገውም ሊሆን ይችላል። መቼም የሰው ሁሉ ትልቁ ጥያቄ ኑሮ፣ ሰው ከሀገሩ የሚያሰድደው፣ ሰው በሰው ላይ እንዲነሳ የሚያደርገው አይደል? ሰውን ውሸታም የሚያደርገው ደህና ናችሁ? እስቲ ልንገራችሁ። መቼም በዚህ ዘመን የአገልጋይ ስም እንደጠፋ ወይ እንደዚህ አይነት ዘመን ያለ አይመስለኝም። አገልጋይ ሌባ፣ ጨርባሪ ምናምን ለጽድቅ ነው አገልጋይ የሚያጭበረብረው ለጽድቅ ነው? ለምንድን ነው? ለቢዴና እኮ ነው። ጉዳዩ እኮ እንጀራ ነው። በቃ ሌላ ምንም ነገር እኮ አይደለ? ቢዴና ነው። ቢዴና ይበላል፣ ከዛ ይላል፣ ከዛ ይለብሳል። አይ ሆድ ነው። ሰው ለሆዱ የእግዚአብሔርን ሐሳብ ይክዳል። በስመ አብ ወወልድ ወመንፈስ ቅዱስ። ሰው እግዚአብሔር የሚባልን አምላክ ለመካድ ከባድ መከራ አይደለም፣ ሆዱ ነው የሚያስጨንቀው። አይገርማችሁ? እመኑኝ፣ በዚህ ዘመን ያለ ሰው ከእግዚአብሔር መሰዊያ ቆሞ ወደ ህዝቡ እግዚአብሔር ያላለውን የእግዚአብሔር ሐሳብ ያላጸናውን ነገር የሚያወራው ለሌላ ጉዳይ አይደለም። አጋንንት ገብቶበት እንዳይመስላችሁ ሆድ ነው። አጋንንትማ ከገባ በግልጽ ከሃዲ ነው። መንፈስ ቅዱስ አለብኝ ይላል። ጥቅም ነው ሰውን የሚያስከድ። በጣም ብዙ ሰው በአገልጋይ ጭምብል ውስጥ ተደብቆ በቃ መበዝበዝ ነው። የሰው ኪስ ውስጥ መዋልና ማደር ነው ይፈልጋል። ለብሳችሁ ዶት አገልጋይ ብቻ አይደለም፣ አብዛኛውም ሰው የሆነች ነገር ፍለጋ ነው። ጥቅም ነው፣ ኑሮ ነው ሰውን ተላይታችን ያለው። አንዳንዶች ደግሞ አሉ ኑሯቸውን ለመቀየር ከእግዚአብሔር ሐሳብ ጋርም ተጣብቀው ራሳቸውንም ዲሲፕሊን አድርገው በሰው ሀገር ሊሆን ይችላል፣ በሀገራቸውም ዝቅ ብለው ሰርተው ሁለቱንም ይዘው አምላኬንም አልበድልም ሰውንም አልዋሽም አላጥመረብርም ብለው ታግለው ጊዜ ይፈጃል እንጂ ሁሉ አለቃ ይሆናል። መጽሐፍ ቅዱስ ሲናገር ዳንኤል የተባለው ማነው ዮሴፍ የተባለው ሰው በጶጢፋራ ቤት ገብቶ እያገለገለ ነበር። መጽሐፍ ሲናገር የሚነካው ሁሉ የተባረከለት ሆነ ይላል። ነገር ግን የሚነካው ሁሉ የተባረከለት ሰው አንድ ቀን መጣችና በሱ ያለን የእግዚአብሔርን ሐሳብ ገፍታ የራሷን ሐሳብ ጫነችበት። ምን አለበት ማንም ሰው የለም አለችው። የአለቃው ሚስት ናት። ብዙ ነገር ልታቀልለት፣ ብዙ ነገር ልታሳካለት የምትችል ሰው ናት። አይ እንደዚህ ነው ያላት፣ እንዲህ ያለ ነገር በአምላኬ ፊት ነው አለችው። አታደርግም? አዎ። አታደርግም? አዎ። ብላቸውች ምን ነው ብሎ ሰው ሲመጣ ይሄ ዕብራዊ እንዴት እንዲሳለቅብን ታያላችሁ? እንዴት ይሄው ምን እንዳረገ ብላ የያዘችውን የሱን ልብስ
ማስረጃ ቀረበች። ተራራችሁ ሰላም ናችሁ? እየሰማችሁ ነው? እና እጇ ላይ የተያዘው ነገር እንደ ማስረጃ ሆኖ ሰውየው እስር ቤት ገባ። ወንድሞቹ ጠልተው ያባረሩት። እዚህም ደግሞ ደህና አረፍኩ ህይወቴ ተስተካከለ ሲል ደግሞ ተነሳበት። ምን ያርግ? በጣም አትገረሙም? ዛሬ ይሄ ጸጋ በእኔና በእናንተ ላይ ይውረድ። አሜን። በኢየሱስ ክርስቶስ በክርስቶስ መንፈስ የሆነው ይህ ህይወት ለእኔና ለእናንተ እንደውም ባረኪያቸዋል። የእግዚአብሔር ሐሳብ ላይ የሙጥኝ የማለት መንፈስ በኢየሱስ ለዘራችሁ ይሁን፣ ለእናንተም ይሁንላችሁ ነው አለ። እኔ እንዲህ ያለ ነገር በእግዚአብሔር ፊት አላረግም ነው አለችው። ከርቸሌ ወረደ ወንድማችን ባሉ አለበት አስዋለችው። እግዚአብሔርም ግን እስር ቤት ተከትሎት ገባ። ሐሳቡን ስትኖርለት እኮ ነው የተቃና ኑሮ የሚሰጥ። ከሐሳቡ ውጪ ያለው መንገድ የተቃና ሊሆን አይችልም። ላንተ ነው የተቃና ሊመስል የሚችል እና እስር ቤት ገባ። እኔ እንደ ዮሴፍ እንደ ወጣትነቱ ልቤን የሚነካው ሰው የለም። ሁለት የንጉስ ጠጅ አሳላፊና እንጀራ አሳላፊዎቹ በእስር ቤት ባገኙት ጊዜ ምን እንዳለ ታውቃለህ? እኔ ምንም ጥፋት የለብኝም፣ ለንጉስ ንገሩልኛል። ንገሩልኝ ለንጉስ፣ እኔ ያጠፋው እኔ በደል እጄ ነው፣ ሳላጠፋ ነው በዚህ ያለሁት። ነገር ግን ይገርማቸዋል፣ ህልማቸው ፈቶላቸው ህልማቸው ተፈጽሞ ረሱ ይላል። የእግዚአብሔር ሐሳብ እኮ ሲኖርብህ ሰው እንዲሰማ ሲፈልግ ነው ራሱ ሰው እንዲሰማ የሚያደርገው። ሰዎች መስሚያቸውን ይደፍናሉ። አዎ እሺ፣ አረ ጌታ ምስክሬ ነው ምናምን እያሉ እንዴት ቀልደኛ ፌዘኛ ደግሞ እንዲያወራል ብሎ ነው። የሚገርምህ ግን እግዚአብሔር ሲያዛቸውስ ጊዜ ሲመጣስ ከቤተ መንግስት ተደወለ። ዮሴፍ የሚባል እስረኛ አለ፣ ቶሎ ብላችሁ አምጡልን ተባለ። ምን ተፈጥሮ ነው? ቶሎ ብላችሁ አምጡ። ሲያዩት ልጁ በእስር የደከመ ነው። የእስር ቤት ኑሮ ትንሽ ያደካከመው ልጅ ነው። ቆሸሻ ነው። ቶሎ ብለው ሻወር አስገቡት። ቶሎ ብለው ልብስ አለበሱት። ነገር ሁሉ ፈጣን ነው። ወሰዱና ቤተ መንግስት ከተቱት። አይገርማችሁም? እስር ቤት አልተመለሰም። አልሸጠውማ እግዚአብሔርን ሐሳብ፣ አላቀለለውማ እግዚአብሔርን ሐሳብ፣ አላረከሰውማ እግዚአብሔርን ሐሳብ። አልተመለሰም። እስር ቤት ገብቶ ቀረ። የእግዚአብሔር ሐሳብ ካንተ ጋር ሲሆን ያልተቀና ይመስልሃል እንጂ ጥቂት ጊዜያት ነው። ጳውሎስ ለዛ ነው ካያኖስ እንደዚህ ያለ አሁን እያለህበት ያለ መከራ ሊገለጥ ካለው ክብር ጋር ሲመዛዘን ስለ እግዚአብሔር ሐሳብ ጨክነን ስለ እግዚአብሔር ሐሳብ ብለን ከእግዚአብሔር ሐሳብ ጋር ተስማምተን እያለፍንበት ያለ መከራ ሊገለጥ ካለው ክብር ጋር ሲተያያል ምንም እንዳይደለን ቆጥራለን። ስለዚህ የዛሬን መከራ እንንቀዋለን። የዛሬን መከራ ዋጋ እናሳጣዋለን። ከኛ መከራ ይልቅ ክብራችን ዋጋ አለውና ታገሉ። ስትታገሉ ለእግዚአብሔር ሐሳብ ሆነ ዋጋ ለሚያሰጣችሁ ነገር ታገሉ ወገኖች። ዳንኤል ከአንበሶች አፍ ጋር የታገለው፣ ዳንኤል ከአውሬ ጋር ነው የታገለው። ነገር ግን ነገስታቱ እንኳን ሲያልፉ የሱ ኑሮ ከመቃናት ወደ ኋላ አላለም፣ ተቃናለት። መቼም ሁላችንም የምንለፋው እንዲቃናልን አይደለም። ጠዋት ወጣ እቺ ልጅ ስራ ሄዳ ምናምን የምትመጣው በነገራችን ላይ መንግስተ ሰማይ ለመግባት አይደለም፣ በዚህ ምድር ላይ ያለ ኑሮ ለማቃናት። እያንዳንዳችሁ የምትለፉት የምትማሩት የምትወጡት የምትገቡት ለዛ ነው። ዳንኤል ግን ስራ ደቶ ቤት አልተቀመጠም። ስራውንም እየሰራ
ለእግዚአብሔር ሐሳብ ልቡ ክፍት ነበር። ንጉሱን እንደዚህ ነው ያሉት ሶስቱ ጓደኛሞች። የቀደመው 54ቱ ትርጉም እንደዚህ ነው የሚለው በዚህ ጉዳይ ልታናግረን አይገባም ማለት አይገባንም ማለት አይገባንም ልታናግረን አይገባንም ማለት ሐሳብ ልቀይር ምንችል ሰዎች አይደለም። አንተ ያልከውን ያመጣውን ሐሳብ ያቀረብከውን ሐሳብ የመደራደሪያ ነጥብ ልንስማማበት ምንችል አይነት አይደለም። ልቤ በጣም እየናፈቀ ነው በዚህ ትምህርት ውስጥ እሳት እንኳን ቢሆን በእሳት ለመፈተን የተዘጋጀ ትውልድ የተዘጋጀ አእምሮ እንዲሆንላችሁ ባርካቸዋል። ፍርሃት ከዘመናችሁ የተደመሰሰ ይሁን በኢየሱስም ፍርሃት የተደመሰሰ ይሁን። ለዛ ነው ቅዱሱ የእግዚአብሔር ቃል ፍርሃት ወጥመድ ነው ይላል። ለምን? ፍርሃት ከእግዚአብሔር ሐሳብ ያንሸራትታል። ስትፈራ ነገን ስትፈራ ኑሮን ስትፈራ እንዲህ መጣብኛል የሚል ፍርሃት ሲኖር የእግዚአብሔር ሐሳብ ጥለ ላስፈራህ ነገር ትኖራለህ። ወጥመድ ይሆንብሃል ፍርሃት። በቃ ለዛ ነው መጽሐፍ ቅዱስ ሲናገር ለአንድ መብል ቡክርና እንደሸጠ እንደ እሳት ሁኑ በልቶ ለሚረሳው ለሚተወው ነገር አይ ለዛ ነው አንዳንድ ጊዜ ሰው ያለ የሌለ አቅሙ ያለውን ሀብት ተበድሮ ተጨንቆ ምን ብሎ ሰርግ ደግሶ ሰውን ሁሉ ያበላል። ከዛስ አንተ አይገርምም የእንትና ሰርግ ቆንጆ እንትን ምግብ ግን የለውም ይላል። እንትን ጎሎት ነበር ይላል። ጥሬ ስጋውን ትንሽ በዛ ቢያደርጉት ጥሩ ነበር ይላል። ሰውየው እኮ ይሄንንም አሁንም ያቀረበው በመከራ ነው። ንገር መቼም ቢሆን ለሰው ሐሳብ ስትገኝ ህይወት ተላልፎ ለመሰጠት የተጋለጠ ለራስ ሐሳብ ስትገኝ ሁሉ ጊዜ ህይወት ተላልፎ ለበላተኞች የተሰጠ ይሄን ማውቃል። ቆፍጠን በል ኮስተር በል እቸገራለሁ ብላ አትፍራ። እንኳን ተቸገርክ ታሸንፈዋለህ። አሁን ያለው ምድረ በዳ ታልፈዋል። ሰሞኑን ስንሰማ አልነበር አንድ መዝሙር የቃልን ብርታት ተረድቼዋለሁ ይህን ምድረ በዳ ድል እነሳዋለሁ አታልፈኝም ብሎ ቢፎክርብኝ የጠራኸኝ ጌታ አንተ አትተወኝ እንደማትተወኝ ቃል ገብተህልኛል ልቤ ይመን እንጂ መች ይጠረጥራል። ከእግዚአብሔር ጋር ተስማማ ወገኔ። የትኛውም የዓለም ጫፍ ኑሮ ብትመሰርት ከእግዚአብሔር ሐሳብ ጋር እስካልሆንክ ድረስ አሳልፎ የማይሰጥ ለእሳት ለአንበሳ ለአውሬ አሳልፎ የማይሰጥ ንጉስ እያለን ዛሬ ብትጨነቅ ነው። ዛሬ ሰልፍ ይገዛብን። ዛሬ ሰው ቢሰድብን፣ ዛሬ ሰው ቢንቅብ ያንቋሽሽን። ነገ ግን የሰደበ ያንቋሸሸ ያሳነሰ ሁሉ ካንተ አንዳች ነገር ፍለጋ ደጅ ላይ ይመጣል። ትላንትና የናቁት አንተ ህልመኛ ከህልም የሆነውን እናያለን ያሉት ሰዎች ጉርጓድ ውስጥ እባብ እንዲነድፈው ጉርጓድ ውስጥ የጣሉት አውሬ በላው ብለው ለአባታቸው መርዶ የነገሩት ሰዎች የራባቸው ቀን መጡ ጥላው ስር እንደሚበላ ካለ ብለው መጡ። እሱ ተቀይሯል፣ እነሱ አልተቀየሩ። እሱ ከፍ ብሏል፣ እነሱ እዛው ናቸው። እሱ እግዚአብሔር ያሰበለት ጋር ደርሷል፣ እነሱ ደግሞ የራሳቸውን የዘሩትን ዘር እያጨዱ ነው። የእግዚአብሔር ሐሳብ ካንተ ጋር ሲኖር ለጊዜው የተሸነፍክ ለጊዜው ተላልፈ የተሰጠህ ይመስላል።
ለጊዜው የጠላት ክንድ የበረታ ይመስላል። ለጊዜው ሰልፈኞች የተሳካላቸው ሊመስል ይችላል። እግዚአብሔር ሐሳቡን የሚፈጽምበት ቅጥር ውስጥ መግባት ስትጀምር ግን ተሻግረ መስመሩን አልፈ ስትገባ ግን ሊያቆምህ የሚችል ሊጥልህ የሚችል ያንተን ደስቲኒ ሊያቆሽሽ የሚችል አንድም ብርቱ አይገኝም። ስለዚህ ዳንኤል ለምን ተቃናለት ብለህ ወደ ኋላ መስመሩን የሱን ታሪክ ወደ ኋላ ሄደህ ስትመለከት ለአንበሶች እንኳን ተላልፎ የሚያሰጥ ቢሆን እግዚአብሔር ከወደደው ነገር ፈቀቅ ያላለ ለእሳት እንኳን ተላልፎ የሚያሰጥ ቢሆን ወዳጆቹ እንደዛ ይጨከኑ ነበር። ይቃናልሃል። ከእግዚአብሔር ጋር ነው ይቃናልህ። ኢየሱስን አምነህ በሌላ መንገድ አይቃናልህም። ኢየሱስ ክርስቶስ ብቻ ነው መንገድ ሊያቃናልህ የሚችል። አትጥላው። የዛሬን ህመምህን ቻል አድርገህ እለፍ። የዛሬን ትግል ቻል አድርገህ እለፍ። የዛሬን መቸገር ቻል አድርገህ እለፍ። ነገ እግዚአብሔር እንዳንተ ከፍ የሚያደርገው ለብዙዎች ምልክት የሚያደርገው ሰው ነው። ክብር ለኢየሱስ ይሁን። እግዚአብሔር በዚህ ደካማ ሰው ጥቂት ነገር ተናግሯቸዋል። እንግዲያውስ ላስተማረ መንፈስ ቅዱስ ክብር እንሰጣለን። ክብር ለኢየሱስ ይሁን። ግሎሪ ቱ ጂሰስ ሃሌሉያ።